የብልጽግና ፓርቲ 2018 በጀት ዓመት የ6 ወራት የፓርቲ ስራ አፈጻጸም ግምገማ መድረክ በሆሳዕና ከተማ እየተካሄደ ነው። በመድረኩ የተገኙት የብልጽግና ፓርቲ ምክትል ፕሬዝዳንትና የፓርቲው ጽህፈት ቤት ኃላፊ አቶ አደም ፋራ እንዳሉት መድረኩ ፓርቲው በሀገር አቀፍ ደረጃ በዋና ዋና የፓርቲ ስራዎች ያከናወናቸውን ተግባራት ይገመግማል። ሰባተኛው ጠቅላላ ምርጫ ሰላማዊ፣ ፍትሃዊ፣ ነጻ፣ ዴሞክራሲያዊና በህዝብ ዘንድ ተቀባይነት ያለው እንዲሆን በመድረኩ በፓርቲው ሚናዎች ላይ በስፋት ይመክራል ነው ያሉት። በአቶ አደም ፋራ የተመራው የአመራሮች ቡድን በሆሳዕና ከተማ ከሚካሄደው የፓርቲው የ6 ወራት አፈጻጸም ግምገማ መድረክ አስቀድሞ በትላንትና ዕለት በክልሉ ምስራቅ ጉራጌና ስልጤ ዞኖች የተለያዩ የልማት ስራዎችን ጎብኝቷል። የአደይ አበባ ስታዲየም ዋና የመጫወቻ ሜዳ በፊፋ ተገምግሞ እውቅና ተሰጥቶታል ላሉ የባህልና ስፖርት ሚኒስቴር ሸዊት ሸንካ የስታዲየሙ መጫወቻ ሜዳ የተለያዩ ግምገማዎችን በከፍተኛ ውጤት በማለፉ እውቅና እንደተሰጠው እወቁ ብለዋል። ከዚህ በፊት የአደይ አበባ ዓለም አቀፍ ስታዲየም በአትሌቲክስ መለማመጃ ዓለም አቀፍ አትሌቲክስ ፌዴሬሽን የደረጃ 5 አትሌቲክስ ፋሲሊቲ ሰርተፍኬት ማግኘቱ ይታወቃል። ከቅመማ ቅመም ሰብል ከ1 ሚሊዮን 385 ሺህ ቶን በላይ ምርት ተገኝቷል አለ የቡናና ሻይ ባለስልጣን። በበጀት ዓመቱ በቅመማ ቅመም ሰብል የተሸፈነው 775439 ሄክታር መሆኑን ባለስልጣኑ የቡናና ሻይና ቅመማ ቅመም ልማት መሪ ስራ አስፈጻሚ ፈቃዱ ደፈረስ አብራርተዋል። አሁን ላይ የቅመማ ቅመም ሰብል ምርታማነት ሁኔታ በሄክታር 18.4 ኩንታል መሆኑንም አስረድተዋል።